ማለት መነጋገር እኮ አይደለም መነጋገር የሚባል ነገር አለ። በተረጋጋ መንፈስ እኔ ጋብቻውን ነው ለምን የለበትማ። ቆይ ወላችሁ ቲጂ ስሚኝ፣ እኛ ይሄን ሰሞን አንቺ እኔ ጋብቻውን አልደግፈውም። ጋብቻውን አልደግፈውም። አሁንም ቢሆን እኔ አዲስ ነገር አለ ወይ ለዳግመ ትንሣኤ ልብስ እነሱ እኮ እኛ ጋር እኮ ነው የሚውሉት አይደል እንዴ? ልብስ እናዘጋጅ ወይ ሰርግ ይኖራል። አይ በመልስ ነው የሚጋይ ሰርግ አይደገስም እያለ ስለፈልፍ ነበረ ከኔ ጭምር። እኔም አውርቻለሁ። ግማሹ ለኛ መልስ ነው። እሷ የጠየቀችው ደግሞ ትክክለኛ ጥያቄ ነው። ስለዚህ ሁሉ ነገራቸው እኮ እነሱ ከኦዲየንስ ጋር ነው ሁሉ ነገር የሚያደርጉት በካሜራ ነው። ገባሽ? በካሜራ የተጀመረ ነገር ደግሞ በካሜራ ማለቅ አለበት። ለኛም ቲጂ ሶስር ነው አረጋግጠንም እንደኛ መልስ እኮ እናማግኘት አለብን። ደስተኛ ስለሆኑ ነው ዝም ያለው አይደል እንዴ? ስለዚህ ለኛም ጥያቄ ይሄ ጥያቄ እኮ የኛም ጥያቄ ነው። የሃይሚ ጥያቄ ብቻ ነው። አንቺ እኮ እሷ ካነሳቸው እሺ ብለን እንጂ እኮ እኛ እኮ ዝም ብለናል አይደል? እሷ ደስተኛ ከሆነች ምን እንዲጠራልን እንፈልጋለን። በቃ ስለዚህ ለምን ቪዲዮ ላይ መጣ አትበሏ። እንኳን አነሳች ስሙን ያጥራ። እኛ ምን እንፈልጋለን? እነሱ መቼም አይለያዩ። ቪዲዮ ላይ ያልኩት ፍርዬ ቪዲዮ ላይ ያልኩት የጋብቻውን ጥያቄ ነው። የዚህን ጥያቄማ ስንጠብቀውም ነበር። የጠየቀበት ምክንያት እኮ እየፈራ እንደሆነ እኛንም ተከተሉኝ አግዙኝ እያለ እሱ እኮ እኔ እንደው ለሱ ጥያቄ ለሱ ይሰማናል። ለብሩኬ ወንድሜ በዚህ ማምለጥ ትችላለህ? በጋብቻ ታስሮ ማምለጥ ይቻላል? አይቻልም። አቋም ኖሮት ሴቶቹ ማቆም ያለበት እራሱና እራሱ ነው። ሃይሚ አይደለችም እዚህ ጋር ስራ መስራት ያለባት። ጀግና ሆኖ ቆራጥ ሆኖ ማስቆም ይችላል። አልፈልግም እንዳትመጡብኝ። ሲቀጥል አስገድዳ ምንም ልታረገው አይችልም። ህግና ስርዓት አለው ኢትዮጵያ። ቀጥታ ማስቆም የሚችለው በጋብቻ አይደለም እንዴ? ስላሰራት ሃይሚን ስላገባት አይደለም። ጭራሽ እኮ አይናውጣ ሆኗል አይናውጣ ሆኗል። እና ያንን ማስቆም ያለብህ ወንድሜ ቀጥታ አንድና አንድ ራስክ ነክ። ሴቶቹ እንዳደርሱብኝ ያችን ብትሆን ዲኤንኤ ቢሆን እንኳን ቢሆን ምንም የአንድ ቀን ስህተት ማንም ሊገጥመው ይችላል። ወንድሞቻችንም ሴትም ሆኜ ሊገጥመኝ ይችላል። ያንን አቋም ኖሮት ውጪ ረዳሻለሁ እዛው ባለሽበት የኔ አይደለም ብሏል። እግዚአብሔርም አያርግበት ምኞቴ ነው። የሱ እንዳይሆን ምኞቴ ነው። ይሄ የኔ ምኞቴ ነው። ያሳደገኝ ሰማዕቱ እንዳያረግለት እጸልያለሁ። ቢሆንም ሆነ በውጪ መርዳት ይችላል መብቱ ነው። ተጋብተው መኖር ይችላሉ በቤተ ክርስቲያንም ህግ በፈለገው። እሷ ደግሞ አቋም ሊኖራት ይገባል። አጥርታ አምና እምነቷን አምናበት መግባት ትችላለች። ያ እኛ እናስገድዳትም፣ የራሷ ፍላጎት ነው። ይከሰታል። ሰውነን እኔ በሆነስ በሱ ቦታ ብላ ከገባች ጥሩ እንቀበላታለን። የእሷን ውሳኔ እኛ አክባሪዎች ነን። ሃናን አለሽ ደግሞ እኔ መነሳቱ አልጠላሁትም። ታንሳ እሱም ይበል። እኔ ያልኩት ይሄንን በዓል አሳልፎ ለምን አልጀመሩትም? መጠየቁ ለምን በዓል ካለፈ አይሆንም? እኔ ያልኩት ከዛ ደግሞ ትዕግስት ማለት ነው አያርግበት ምናምን የምትይው የምን ልጅ የለም የምንም ልጅም አይመጣም ልልሽ ፈልጌ ነው ማሬ። ግልን ሰላምዬ የምስራች ያሰማን። እንጠብቃለን። ሰላም እንዴት አደራችሁ? ልጅማ መቼም አይኖርም። የልጁን እንኳን ይሄ ሁሉ ውስጥ ማሳመን ነው። ያው ግን በዓል ላይ ደግሞ እንደዚህ ማድረግ አልነበረባቸውም። ግን ያው እያለቀ ነው። ግን በበዓል ደግሞ ትንሽ ይከብዳል። ኦዲየንስ ሁሉም እኮ አሁን ጸብ አይደለም እኮ እናንተ በበዓል ምትሉ ጸብ ነው ብላችሁ ነው አይደለም? ኦዲየንስ ይረበሻል። እነሱ ጋር ሳይሆን አሁን ኦዲየንስ ሁሉ ለምን ይረበሻል? አልተጣሉም።
ይሄ ልጅ ፍርሃት ነበረበት። ጠየቃት። መልሷ ሲሳይ መልሷ ልክ ነው። እንደ ሴት ግብር እንዳላት ቤተሰብ ተጠይቆ ነው እንትን የሚባለው። ከሽማግሌ በኋላ ነው ጋብቻው በመዘጋጃ። ወጣና ውጭና ሂጂ እንኳን ብሎ ሲላት ምንድን ያለችው? አልሄድም። ደግሞ ይሄ ምክንያት እንዳታቆርጥ ሲጀመር ይዋሻሉ። እንደዚህ ስለዚህ አልተጣሉም እኮ መጣላትማ አልተጣሉም። ጃለን ስለ ውሸት አታውሪ። ንግግራቸው ራሱ እኮ ደስ ይላል። አልተጣሉም። አዎ ደስ ይላል። ፍሬዬ ምንድን ነው ስርዓት ባለው አንብልኝ አይታይም። ፈተናዎቻችን አለች እኮ ፈተናዎቻችን ምንም የማን ነው በትልቁ እንትን ብትሉ እናነብላችሁ ነበር። ፈተናዎችን ምንም ያክል ብበዛም ለምንም ብለን የማይሆን ውሳኔ አንወስንም። ቡቡዬ ተረጋጋ። እናም በእኔ አትናደድ። ለወደፊታችን የቾኮሌት አፍስል የቾኮሌት አፍስሳ ለቀመች እንዳይሆን ነገሩ። አዎ እውነቷን ነው። በቃ ስማርት ስለሆነች እኮ ነው። አይ ቅኔ አይደለም። በቃ ስማርት ስለሆነች ነው እየነገረችው ያለችው። እኔ አንድም ነገር ስህተቷ አይታየኝም። ልክ ናት። የዛሬውማ በትክክል እኮ ነው። ተረጋግቶ ቆም ብሎ ሊያስብ ይገባዋል። ሊያስብ ይገባዋል። ሰው ስለተጋባ ወይም ስለተፈራረመ ይሄ ችግር ይቀራል ብሎ ማሰብ ዘበት ነው። መጀመሪያ አንድና አንድ እዛ እነዚህ ወንበዴዎቹን እኛ ከሚዲያ ማጥፋት ነው ያለብን። ሁለት ወንበዴዎች ሴቶቹን እናንተ ስራችሁን መስራት ያለባችሁ ከሚዲያ ላይ እንዲጠፉ ነው። መምጫ እናሳጣቸው። አብሳላትንም ያችም እርጉዟንም የወለደችው ነው። ጀመሪ እኮ ቲጂ ስላልገባችሁ ነው እንጂ ወደ ቡታጀራ ለመሄድ ለፍላፊ ማለት ነው። እግዚአብሔርን ዝም በይ። ስራ ነው እያልሽ አንቺ ነው እንደዚህ የምታደርግ። ዝም በይ መቅድ የምትባይ ሴትዮ ማለት ነው። አውሪ ጀናል የሚያደርገኝ እናንተ ምን ሆናችኋል? እዛ እነሱ እኮ ቡታጀራ ለመሄድ ስለሆነ አትጣሉ ማለታቸው ነው እኮ። እኛ አንድ ነን አንጣላም፣ ግን ቪው ስለምቀንስ እስከዛ ለመስራት ብሎ እንጂ የምንም ልጅ የለም፣ የምንም ትዳር መጋባት የለም። አውቆ ነው እነሱ እኛ ላይ እንትን ይላሉ። እኔ ካምባለማ ስራና ስራ እኮ ነው። ይሄ እኮ ግልጽ ነው፣ ይታወቃል። አልተጣሉም ምን አላሉም። የምልጅ ወለ ምናምን ይሄ የሚፍካካው ነገር ነው። አሁን ቡታጀራ ሄዶ ዲኤንኤ ይሄዳሉ። ከዛም በቃ የለም የሱ አይደለም ይባላል። ቡታጀራ ሲሄዱ አንድ ላይ ከአመት ባሉ ጨርሶ ሊመጡ ነው። ሁለቴ ስለማይሄዱ ለዛ ብሎ እሱንማ ዘግተው ነው የሚመጡት። ትናንት ደግሞ ማለት ነው ብሩኬ ሁለተኛ ወደ ቤታችንም እንዳትመጣ እንዳትገባ አብሳላት አላለም እንዴ? ትናንትና እንደውም ከትናንት ወዳ ዛሬ ደግሞ መጨረሻ ላይ ምን አለ? ያልጨረሰው ነገር አለ ይላል እኮ። እውነቱን ነው። ያኔ በሚዲያ ብቻ ስለተናገረ እንትን ማለት ጨርሰዋል ማለት አይደለም። ምንድነው ስንት ዓመት አብሮ ኑሮ ነው ያልጨረሱት? እኔ እኮ ግራ ይገባኛል። በግልጽ እኮ ሰው እኮ በጭቅጭቅ ነው የተለያየችው ልጅቷ ማለት ነው እኮ። ለዛ ለስራ ነው እንጂ አሁን ቪው እንዲጨምር እስከዛ ስራ አጥቶ ነው እኮ ፕራንክ ምናምን እኛ አጀንዳ ስላጡ ነው እኮ። እሱን ማለት የምንም ውዴታ ፍቅረኛ የለም። ታውቃለህ አንቺ አምሳል ሴቷ ራሱ እንደዛ ሲያመናጭቃት እሺ እንኳን ብሎ ቢቀበል ነገር ይመስላል። ኢምባይ ቢመጣ ራሱ አይኔን ማለት ነው ተፋለው በማርፈ ይሄ እኮ የኔ ቆንጆ ህይወት ነው እንዴ! ልጅቷ ራሱ እኮ እንደዛ ግግም የምትለው ሪል ነገር ቢሆን እኮ እንደዛ ሲያመናጭቃት ሮጣ ነው የምትሄደው። ምክንያቱም ለነገ እንደማይበጃት ስለምታውቅ ነው። አሁን ልጅቷ ነገ ምን ትላለች? ኦዲየንሶቻችሁ እኔን ስለጠሉ ይቅርታ ልትል ነው መሰለኝ። ስለ ኦዲየንስማ ትናገራለች። ምክንያቱም እያስቀመጠው ነገ ትናገራ እሱ ትመጣለች። በሷ ቤት ነው የሚመጣ ብሩኬ። አንቺ እንትን ማስታወቂያ ራሱ የምትሰራውን እኮ እንዳለ ዜሮ እያስገቡባን ነው። ደግ አደረጉ። ጌታም ደስ ነው ያለው እኮ አሁን ከሷ ጋር ይቅርታ ጠይቅም። ይቅርታ ብትጠይቅ እኮ አሪፍ ነበረ፣ ግን ይቅርታ ስላልጠየቀች የምትሰራቸው ስራዎች እንዳለ ወረዱባት። አብሽር በቃ ነገ ከሷ ጋር በሷ ቤት ይመጣሉ። አብሽር ግን አይ ኦዲየንስን ይቅርታ ከእንትን ካላለች ዝም አይሏት። ለማንኛውም እነሱ
አንጣላም ያሉ እኮ እኛን አትናደዱ ስላልን ጀምር ነው እንዳንረበሽ ነው ያ አትረበሹ እኛ ስላልን ጀምር ነው ቀን ያቃለው እኮ እንዴ ቃላታቸው እኮ ጥሩ ነው። ያኔ የመማናጫጫቂ ይሄ እንደ ድሮ አይደለም። ተከባብረው ደስ እንደሚሉ እኛ ስንጀምር እነሱ መለየት ይጀምራሉ ብሎ ታያለሽ። በጣም እየተቆጡ ስለሆነ ነገ በፍቅር ተቃቅፎ ምናምን እየተሻሹ እየሳማት ምናምን ጉንጯን በቃ ፀጉሯን እየደባበሰ ይመጣሉ። ኖ ነገማ ከዛኛ ጋር ነው የሚመጣ ሊጨርስ ብሎ አይ ይዘጋል። ግን ደስ ይላል። ያኔ እኔ ምንም የዛሬውን እኔ ደስ ነው ያለኝ በሁሉም ነገር። ይሄ እንደ ድሮ መረበሽ ምናምን የለም። ሁለቱም ቢቅለሰለሱ ምናምን ያው የስራው ባህሪ ነው። ለምጃቸዋለሁ። ለዛ ካላስ ምንም አይመስለኝም። ጀመር እኔ በቀደም ያልተለያዩ ሰዎች አሁን ይለያያሉ ብለ እነሱ እኛ ላይ ተሻሽ እንደ አንደኛ አልቃሻ አንቺ አልነበርሽ። ዛሬ ስራ ነው አልሽ። እግዚአብሔር ይመስገን አንቺ ነበርሽ እኮ ፍሬ። ቆይ አሁን ልንገርሽ ልጅ አለ ተብሎ እንኳን እንደዚህ ፈተና አሳልፎ ማለት ነው። ከየት የመጣ ልጅ ከካብጭ እሷንማ ቆዘም እነሱ ብታጅራ ሄደው ይጨርሱ። በነገር ላይ እንደዚህ ብሎ አያወራም። እኔ አሁን ከድሮ ስለማውቀው ሲጀምር እኮ ገበናው ይባል እኮ ዛሬ የሚባል ነገር የለም ማለት እኮ ያሳውቃል። ሲቀጥል ደግሞ ማለት ነው የሪል ነገር ወደ ሚዲያ አይወጣም። አይወጣም። ይሄ ግልጽ ነው። ኧረ ምንም የለም ወፍ የለም እናቴ። እኛ ኮራን በእናንተ እኛም ኮራን። ታገቢኛለሽ ወይ ቢሎ ዘፈን መክፈት ነው። እንደዚህ ከሆነ ታዲያ የተረዳችሁት ላልተረዱ ጓደኞቻቸው ውር ይላሉ ይወጡና ዛሬ ለታው ስራ ነው ስታያቸው ወይ ኧረ ዝም በሉ። እኔ ከተሰበ ሰምቼ ነበር እንደ ፍርዬ እኮ ብያቸዋለሁ። አቆሙት ባንድ አቆሙት። በዚህ ቆይ አይደለም የታለምዬ በዚህ አላወቁም ይሄ ነገር እንደሚመጣ ጥያቄ ጥያቄ ተጥሎ ከየታለፈ ነገር ነው። ይሄ እኮ ነው ሰው እኮ ምልሽ እኮ ለዚህ ነው ደስታ ብቻ ማየት ይፈልጋል። እቺ ልጅ እኮ ህይወት ነው ነገር ብትኖረው የሆነ ነገር ልጠይቅ ልጅ ይመጣል እኮ የሆነ ነገር ልጠይቅ። አሁን እነሱ እንኳን አብሮ ብዙ ቆይተዋል በጓደኝነት። እኛ ሴቶች ኮሜንት የምንሰጠው ሴቶች ቆይ አንድ ወንድ መጥቶ ለአግባሽ ምናምን ስትረጂ እሺ እንላለን ቶሎ ወይ ደግሞ ተረጂ የሚሉ ሴቶች ያውም ልጅ አለክ ተብሎ በውሸት ስሙ ጠፍቶ ያውም ልጅ አለክ ተብሎ ልጅ አባት ነው ብላ ከቡታጅራ አዲስ አበባ የመጣች እነዚህ እኮ ሴቶች አይደሉም። ምረዶን ቆሮ በጣም ይፈራሉ ለነሱ። እኔ አንድ ስልክ ብቻ ሜሴጅ አገባሻለሁ ብሎ ሰው ሲጽፍላቸው እሺ የሚሉ ነው የሚመስለኝ እኮ እሺ ብሎ ብር የሚልኩ ስለምንወዳቸው ብቻ የሆነ ዘለው እንትን ይበሉ አይደለም። ትክክል ናት። ብዙ እኮ እኛ ማናውቀው ካሜራ ላይ ያልወጣ ብዙ የሚስተካከል ነገር አለ። ይሄም ብቻ ሳይሆን በቃ የሆነ ሀሳብ ይኖራታል። እንዴ ውስጧን እኮ የተረዳ ሰው እኮ የለም። ገባሽ? እሱም እየፈራ ነው። ያ እሱም እኮ ተናግሯል። አብረን ሆነ ማስተካከል እንትና አውቃለሁ አሁን እንዳልሆነ ጊዜው እኮ ብሏል። ለምን ቢናገሩትን ነገር ዝም ብለን ቪዲዮን ማልቀሷን ምናምን ሳይሆን ከአንደበታቸው የሚወጣን ቃላቶች ነው እኛ መያዝ ያለብን። እኔ በፊት ዝም ብሎ ቪዲዮን ብቻ ነበር። አሁን ግን እያንዳንድ የሚያወጡትን ቃል በደንብ አድርጌ ነው የምሰማው። ገብቶሻል? እኛ እኮ ያላገባን ሰዎች ብንኖርም እኮ ህይወት እግዚአብሔርን ህይወት በቃ መጋባት ማለት እኮ ዛሬ ተጋብተን ነገ ማይ ምንድን ያልሽው? አትለፍልፊብኝ ፍርዬ በእናትሽ ቃል ሰው እንዳይሰራ አትለፍልፊ። ምንድን ነው ያለችው? መሀላ ቀንሽ አትማይ እያለች መሀላ ይቀንሱ እያለች ነው። መሀላማ እሱ ግን እኮ ቁም ነገሩን ነው ባይዘው እሱ ዛሬ ቁም ነገሩን ይመስለኛል ጥያቄው። ለምን አንቺ አናም እዚህ ሆነሽ ነው ኮሜንት ምን ታለ የምትጽፊው? ነይ ውጪ ነው ስለእምነታቸው እኛ እንኑርላቸው። ከአንቺ በላይ ያውቃሉ ወይ ይመስሎሽ ነው?